እንዴ የሰደባት የዘለፋት ያዋረዳት ሌላ ስለምንድን ነው የምታወሪው? ሚዲያ ላይ ሳምታ ስለምታሰሱ የተለየች ፍጡር አይደለችም። እንደ ማንኛውም ሰው ናት። ሚዲያ ተጠቃሚ ናት። ጥፋቷንም ጥሩነቷንም ስናይ እናወራለን። እሷ የተለየች ልጅ ስለሆነች የምናወራው ነገር የለም፣ የምንቀንሰው ነገር የለም። ስህተት ሲሆን ስህተት ነው እንላለን። ስህተት ነው ብለን ስንናገር አቢውዝ አደረጓት። የምርሽን ነው የምርሽን ነው። ከዛም ትመጪና ሰብስበሽ እዚህ ጋር ቁጭ አድርገሽ እንትን ማለት አለበት። ሂዳ የታከመችበትን ሆስፒታል ጠይቂ። እከካም እኛ እንደዚህ እናደርጋለን። ሞክሪው። ብዙ አንትያዎች አሉ ጠበቃ የሚያስፈልጋቸው። ልንገርሽ ብዬ ነው። አትስሪ። ይሄ የክፉ ሰውን መጨረሻ አትስሪ። እስቲል ጋይስ ልጅቷ ገብታ እዛ ጋር ከተጣላቻቸው ልጆች ጋር እየታረቀች እሷ እዚህ ጋር ስለተባለው ነገር እያቀሰሰረ ታወራለች። ከዛም እቺ ሴትዮ እንዴት ነው የሚያስቧት? ልጅቷ ሰላም ልትፈጥር እዛ ጋር እየታረቀች እዚህ ጋር እንዲህ ተብላ እንዲህ ብሏት ልጅቷ እኮ እሺ ይቅርታ ብላ ከልጆቹ ጋር ታርቃለች እኮ ጋይስ። እሺ ይቅርታ ሲል በቃ እሺ ይቅርታ ተቀብያለሁ ብላ እኮ ከልጆቹ ጋር እንደዛ ከሰደቧት ልጆች ጋር ይቅርታ። አንቺ ምንድን ነሽ? የክፋትን ጥግ ካልሽኝ አንቺን ጠቁማቸዋለሁ። ሚዲያ ላይ ክፉ ካላችሁ ሶስት ሴቶችን ህዝብ እንድታቅ የሚፈልገው እሷ እኔን የጠየቀችኝ 200,000 ብር ነው በኢትዮጵያ ሲጠኛ አለችኝ። እግዚአብሔር ምስክሬ ነው። ይሄ እግዚአብሔር ምስክሬ ነው። ካልከም የምትባለው አረመኔ ደግሞ ተሎ ብላ ወደ ዘር ነው የምትለውጠው ማለት ነው። ምክንያቱም እቺ ልጅ እንግዲህ ከልጁ ጋር ተነጋግራ ወዳ ፈቅዳ ፈልጋ ነው አይደለ? ዋንትያ ሄዳ ከዛ አሸሸ ገዳሚ ስትል ሰንብታ ዋንትያ ማለት ነው አሸሸ ገዳሚ ስትል ቆይታ አሁን እንደገና 200,000 ብር ክፈል ስትለው አልከፍልም ሲላት እንደገና ምናለች መታ ታለቃቅሳለች ማለት ነው። ማን ጀለሴ ማለት ነው። ጀለሴ ገባችሁ? ምክንያቱም 200,000 ብር የምንድነው የምከፍላት አለ እሷ ኦር ምንድነው ያሰበችው? ሂዳ ከሱ ጋር ወዲያ ወዲህ ስትል ሰንብታ ከልጁ ጋር እንግዲህ አድርገው መጨረሻ ላይ ምን ሆነ? መታማን ከሳሽ ሆነሽ መታ ከሳሽ ሆነሽ ማለት ነው። ገባችሁ? ማን ጀለሴ ማለት ነው። መታ ከሳሽ ሆነሽ ማለት ነው። በመጀመሪያ ደረጃ ማን ከሱ ጋር ማን ሂጃላ ሲጀመር አንድ ሰው ካልፈለገ እኮ ሄድም። ሁለተኛ ደግሞ የኛ እናቶች የኛ አባቶች እኮ በጊዜ በህፃን እያሉ ወልደው ነው እኛን ያሳደጉን ማለት ነው። እኛን ያሳደጉን ህፃን እያሉ ወልደው ነው እኛን ያሳደጉን ማለት ነው። እቺ ልጅ እንግዲህ ዋንትያ ወዳ ፈቅዳ ፈልጋ ነው እንግዲህ የዛን ጊዜ ራሱ ሰምታችኋል። ተደፍሬ ብላ ግን ከተደፈረች እንትን ካለች በኋላ ደግሞ ምንድነው ያለችው? ኦር ልጁ እኔና እሱ ግንኙነት አለን ምናምን ብላለች። የልጁ አባት ጋር ማለት ነው። የልጁ አባት ጋር ማለት ነው። አሁን እንደገና ደግሞ በምን መታ ተደበቀሽ? በብሔር ማለት ነው። በጣም ነው የሚያስጠላው ወላሂ። የሆነ ነገር ሲሆን መታችሁ በብሔር ነው የምትደበቁት። የሆነ ነገር ሲሆን በብሔር ነው የምትደበቁት። በጣም ያስጠላል። በጣም ያስጠላል። ሁለተኛ ደግሞ ማነሽ የምትባዩ እንቁርቲ ማለት ነው። እንቅርቲ ብላሽና ማለት ነው። ሁልጊዜ በብሔር ነገሮችን አስወስደሽ ትዘልቂዋለሽ እንዴ? ሁልጊዜ እሷ ወዳ ፈቅዳ ፈልጋ ሂዳ ተጋድማ ከልጁ ጋር አሳልፋ ከልጁ ጋር ሳምንት 2 ሳምንት ካሳለፈች በኋላ እንደገና ከዚህ ጋር መታ በዚህ ወጥቶ በዚህ ወርዶ ስትል አንቺ ደግሞ እንቁርት የምትባል ደንቆረው ደግሞ ነገሩን ይዛ እንትን ትላለች ማለት ነው። ትንጠለጠላለች። መጀመሪያ ደረጃ እንቁርት የራስሽን ህይወት ኑሪ። የራስሽን ህይወት ሳትኖሪ የሰው ህይወት እመራለሁ ብለሽ እንትን አትበይ፣ ጣልቃ አትግቢ። ልጁ ደግሞ ምንም ጥፋት የለበትም፣ አላጠፋም። ምክንያቱም ወደሽ ፈቅደሽ ፈልገሽ ሄደሽ እንትን ብለሽ ከዛ አይ በዚህ ወጥቶ እንደዚህ ብሎ በጣም ነው የሚያስጠላው፣ በጣም ማለት ነው። እና ወደዳችሁም ጠላችሁም ይሄ ነው። ልጁ ምንም አላጠፋም፣ አለቀ ደቀቀ። ሳያጠፋ አንጠለጠላችሁት እኮ አንጠለጠላችሁት። ሲጀምር እናንተ ለአንበሳ ነበረ። ይሄው ስንት አንበሳ ወረደላት ማለት ነው። ከዚህ ራሱ ስንት ሰው እንዳለ ታውቃላችሁ? 55,000 ህዝብ ነው ሲከታተል ነበር ማለት ነው። እሷም የምትፈልገው ምንድነው? ይሄን ነው። ገባችሁ? የዘር ፖለቲካ። ከዛ በኋላ ጊፍቷን ሰብስባ ትሄዳለሽ ማለት ነው። የዘር ፖለቲካ። ከዛ በኋላ ምን ታረጋለሽ? ጊፍቷን ሰብስባ ትሄዳለሽ። ይሄ ነው የተፈለገው። እና አንዳንዴ ማለት ነው እንቁርት የምትባይ ደንቆሮ በማገብሽ እየገባሽ ወጣት እንደ ወጣት ይሰብበት በአላ
ወጣ እናንተ እኮ በቃ የሆነ ነገር ሲፈጠር ወደ ብሔር የሆነ ነገር ከብሔር ጋር ስንቱን አቻችላችሁ ትዘልቁታላችሁ ከብሔር ጋር በቃ ብሔርና ብሔር ሁለተኛ ደግሞ ልጁና ልጁ ሁለቱ ደግሞ ተፈላልገዋል ሲጀምር ወዳ ፈቅዳ ፈልጋ ሂዳ ተከትላው ሂዳ እንትን ስትል ከዛ በኋላ ደግሞ በዚህ ወጥቶ በዚህ ወርዶ ሁለተኛ ደግሞ እሷ ለምንድነው ከተለያየ ወንድ ጋር የምትሄደው ዋንትያ ከተለያየ ወንድ ጋር ነው የምትሄደው ለልጁ ለህፃኑ ራሱ ጥሩ አይደለም ገባችሁ ለምን ካላችሁ የተለያየ ወንድ ጋር ነው የምትሄደው የተለያየ ወንድ ጋር ነው የምትጋደመው ከተለያየ ሰው ጋር ነው እንትን የምትለው ማን ዋንትያ ማለት ነው ገባችሁ ስለዚህ ይህን ነገር ማስተካከል አለባት ብዙ ቋሉ ሲንግል ማሞች እኮ ልጆቻቸውን በስርዓት ቁጭ ብለው የሚያሳድጉ አሉ እሷ ግን ከተለያየ ወንድ ጋር ከተለያየ ሰው ጋር ከተለያየ እንትን ጋር ሂዳ እየተጋደመች ከዚህ ጋር መታ ማለቃቀስ አግባብ ነው ብዬ እኔ አላስብም ገባችሁ ምክንያቱም አንዳንዴ እውነቱን ማውራት አለብን ገባችሁ እውነቱን ካላወራን በጣም ነው የሚደብረው ማለት ነው በጣም ተረዳችሁ ምክንያቱም እሷ ወዳ ፈቅዳ ፈልጋ ስትጋደም ሰንብታ እንደገና ከዚህ ጋር መታ ደግሞ ከሳሽ አስባችኋል እዚህ ጋር እንደገና መታ ከሳሽ ማለት ነው ልጆቹ ደግሞ ቢሰድቧት ደግሞ እውነታቸው ነው ምክንያቱም ወዳ ፈቅዳ ፈልጋ የሄደችው እሷ ራሷ ናት ገባችሁ ራሷ ማለት ነው ራሷ ወዳ ፈቅዳ ሄዳ ከዛ በኋላ እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ ትላለች ማለት ነው አስባችሁታል ይሄ በጣም ነው የሚያስጠላው ማለት ነው ዋንትያ ደግሞ ዩቲዩበር ነሽ በዚህ ደረጃ ደግሞ መጨማለቅ አለብሽ ብዬኔ አላምንም ማለት ነው ለምን ካልሽ በጣም ነው የሚያስጠላው ለልጅሽ ራሱ እሰቢላት ከዛም ወንድ ጋር ከተለያየ ወንድ ጋር እየተላላሽ እዚህ ጋር መተሽ ጫጫ አትጫዎች ማለት ነው ጫጫ አትጫዎች አሁን ዛሬ እንደዚህ ያረግሽው ነገር ሲጀምር ለጊፍት ብለሽ ነው እኛ ራሱ ዲዩት አርገን መስራት ተናደድኩኝ በራሴ ውዶቼ ዲዩት አርጌ ሰርችላት ነበር እኔ ራሴ ማለት ነው እውነት መስሎኝ እንዴት ሴት ልጅ በዚህ ደረጃ ይሳደባሉ ብዬ ሚስጥሩ ሳይገባይ ማለት ነው የዱባዩን መኪና ሸዋሸዋ ነው የሰሩት ውዶቼ የዱባይ መኪና ሸዋሻ ማለት ነው እንደዛ ነው የሰሩት ማለት ነው ወላይ እና ለማንኛውም ዋንትያ ተሎ ብለሽ ከዘርና ከብሔር አትሸጎጭ ሲጀመር በጣም ወሸታም አስመሳይነሽ ምክንያቱም ይሄን ደቡብ ጋር ሂደሽ እንትን ስትይበት የነበረውን መተሽ ከዚህ ጋር ሸቃቅለሻል ይመችሽ ጂጂጊያ ለካ ትናንትና ልክልክሽ ነው የነገረችሽ እኮ ወድ አይደለም ዝሆኔ ትናንትና የተናገረችው ወድ አይደለም አስባችሁታል ምክንያቱም ማንነትሽን በደንብ ለይታ ጠንቅቃ አውቃለሽ ማለት ነው ገባሽ ማንነትሽን ስላወቀሽ ነው ጂጂኪያ የተናገረችው ምክንያቱም አንዳንዴ ነው ጂጂኪያ ስማርት አይገልጻትም ምክንያቱም ለምን እንደሆነ ታውቃላችሁ በብሔር አትሸጎጭ ያለቻት ትክክልላት ዋንትያ ምንድነው ያረጋችው በብሔር ነው የተሸጎጠችው በብሔር ገባችሁ ብሔር እንደዚህ ስለሆንኩ ነው አለች ግን በብሔር አይደለም 200 ሺህ ብር ከፈለኝ አለችው አልከፍልም ማለት ከዛ በኋላ ምክንያቱም ሁለቱ ብዙ ግንኙነት ነበራቸው ከዛ በኋላ መታሻሻ ተጫወተሽ መጨረሻ ላይ ምን ሆነ ይሄ ነገር ተፈጠረ ለማንኛውም አድርሱላት ከፈለጋችሁ ለዋንትያ ወደሽ ፈቅደሽ ፈልገሽ ሂደሽ እዚህ ጋር መጥተሽ ድምጹን አትበይ በጣም ነው የሚያስጠላው ደግሞ አንቺ ረክሰሽ እኛን ማታርክሽ አለቀ ደቀቀ አድርሱላት ሰብስክራይብ ላይክ ሼር አይረሳ ባይዘዌይ ማለት ነው ዝሆ እንትኖች ማንም ተባሉ እንቁርቲ አንቺን ወዳሽ ሳይሆን ለራሷ መፈመስ ስለምትፈልግ ነው እንቁርቲ መፈመስ በደንብ ስለምትፈልግ ነው ቆይ ላሰማችሁ ዋ አንድ ሰው ከሷ ጋር ቪዲዮ እንዳይነሳ ፎቶ እንዳይነሳ ከሷ ጋር አብረን ግሩፕ ላይ አውርተን ነው የመጣችው ሀፍታ ከዛ በኋላ አገኛችኝ ምናምን እሺ ምናምን ተባለ መጣ ይሄ ነገር እየተቀያየረ መጣ ሁለተኛ እሺ በሳይ መቀኔ ምንም ከሷ ምንም የሚፈልገው ነገር የለም አንደኛ ሀገር እንድታስታውቅ ነበር ያመጡት ከዛ ውጭ ሌላ ነገር ታምርም የለም ከሷ የሚያስፈልገኝ ነገር የለም ከሷ የሚያስፈልገኝ እርዳታ የለም በሷ በኩል የሚያወጣ ባህራልም የለኝም አንፎሎም አድርጊያታለሁ ሁላ ማለት ነው ሰው ኒቀት ነው አንድ ሰው አንተ እኔ ቦታ ለሆነ እስቲ አስብ አንተ እኔ እሷን ይዤ ቢመጣ ወይም አንተ እሷን ይዘህ ብትመጣ እኔ በቃ የሆነ እሷን እንትን ነገር አድርጌ እሷ አንተ ላይ እንድትለጠፍ ቢያደርግ እኔን በሌላ ዝንት እያየች እንደሆነ አይታል እኮ እያዘነች የነበረችውን ባክትን ማስታወቃል ግን እኔ
ከላይ ቢያወራ ቲክታክ ይበጠበጣል። ሙሉ ኢትዮጵያ ማለት ነው። ማውራት አልፈልግም። በአካል እመጣለሁ፣ አገኛለሁ፣ ስለ ብርም ስለ ልብስም። ስለዚህ አያችሁ ስተቱ ምን ጋር እንደሆነ አሰማን እንጂ ሁለተኛው ግለሰብ ነው፣ የግል ነው፣ በስራ ጉዳይ ያወራ ነው፣ ቮይስ ነው። እሱን የማሰማት ግዴታ የለብኝም። ቅኔ ያልኩሽን ነው። እግዚአብሔርን ቤኪ ነው በእነዚህ ልጆች አንቺን ያሰደበሽ ማስረጃ ምናምን ደርሶሻል? ጌታን እንደዛ ከሆነ ነው የማልፋተው። እኔ ጋም የዛኞችን ቮይስ ምናምን ነጽ ቮይስ ስላለኝ እሱንም እንደ ማስረጃ ማቅረብ ይችላለሁ። ሜቢ ግን ቤኪ ካልሆነ እነዛም ሰዎች ድራማ እየሰሩ ከሆነ እኔ በእነዛ ሰዎች በጣም ሊተናደድበት ድራማ እየሰሩ ከሆነ ሁላችሁ ሚውት አድርጉ። ቆይ ሁላችሁ ሚውት አድርጉ። ቀጥታ ቮይሱን ልቀቂው። እሷ መገረት የምሰማቸው ነገሮች አሉ። ቅድም ብዬሻለሁ። ተኛነሽ በእነዚህ ልጆች ለእውነት ነው መቆመ ቆይ እያወራ ነው አለ ስልክ እያወራሁ ቀጥታ ቆይ ዳዚ እነስ ይሰማል ይሰማል። እንደሱ አይነት ነገር ራሱ ማውራት ጀመረ። በቤት እያለን ምን አለች መሰለክ? እሱም ዘም ያው የተለያዩ እንደዛ በጣም ረዥም ነው ግን እንስማው። ቆይ ዳዚ እነስ ይሰማል ይሰማል። ቆይ ላሰማችሁ። ውዶቼ ሰብስክራይብ ላይክ ሸር እያደረጋችሁ አይደለም? ሰብስክራይብ ላይክ ሸር አድርጉ። እንግዲህ በዋንትያና በሆነ ወንድሜ ሰጣ ገባ ገብተው ነበር። እሱ ምንድነው ዋንትያና ልጁ ውዶቼ ማሮቼ ፍቅሮቼ እሱ ከደቡብ አፍሪካ መጥቶ ዋንትያ ደግሞ ከኢትዮጵያ ወደ ደቡብ ክልል ይሄዳሉ። ወደ ደቡብ ክልል ከሄዱ በኋላ ሁለቱ ይፈላለጋሉ። ሁለቱ ከተፈላለጉ በኋላ እንግዲህ የተፈጠረው ምን እንደተፈጠረ አናቅም። ከዛ በኋላ ውዶቼ ማሮቼ ፍቅሮቼ ዋንትያ እንግዲህ እኛ ደግሞ እውነት መስሎን እኔ እንትን እሱ ምንድነው በእናታችሁ እኔ እየሞከርኩ ነው መኖር እየሞከርኩ ነው ብላ ቪዲዮ ሰራሽ። እኛ ደግሞ መቼም ሀበሻ አሽቃባጮች አይደለን? የሷን ዲዩት አድርገን ሰራን ማለት ነው። ዲዩት አድርገን ሰርተን አሽቃብጠን ሳንጨርስ ውዶቼ ምን ሆኖ ቢገኝ ጥሩ ነው? ሁለቱ ይፈላለጉ ነበረ። ማን? ዋንትያና ልጁ። ገባችሁ? ዋንትያና ልጁ ከደቡብ አፍሪካ የመጣው ልጅ ማለት ነው። ከዛ በኋላ ደቡብ ክልል ወስዷት ቪዲዮ ሰርተው ምን ብለው መጨረሻ ላይ ነገሩ ሲያበቃ ወደ ምን ተመለሱ? ወደ አዲስ አበባ። ወደ አዲስ አበባ ደግሞ እንግዲህ ልጁ ነው የቤት መኪና አዞ ምን ብሎ ወደ ደቡብ ክልል ወሰዳት። ከዛ ስትመለስም በዛ መለሳት። እንግዲህ ከዛ ላይ እንደ ማንኛውም ሴት ጠየቃት። እሷ ደግሞ እንግዲህ አልፈልግም ብላ ይመስለኛል እንግዲህ ነው ያልኩ ይመስለኛል። ምክንያቱም የተለያየ መረጃ ነው እየተሰማ ያለ። እኔ እኮ የገረመኝ ማለት ነው ይውላችሁ ትናንትና እች ልጅ እንግዲህ ተደፍራ ወለደች። እኛ እኮ ቤተሰቦቻችን እኮ የኛ እናት አባቶች እኮ በ13 ዓመት በ12 ዓመት ነው የሚወልዱት ማለት ነው የሚወልዱት። እንግዲህ እሷ ደግሞ ተደፈርኩ ብላ ነው የወለደችው። እንግዲህ ምን እንደሆነ ተደፈረችም ደፈረችም እኛ አናቅም፣ አይመለከተንም። ግን ለምንድን ነው መሸቀያ የምትሆነው? መሸቀያ ህፃኗን እኮ መሸቀያ ነው ያደረገቻት። ምክንያቱም ይሄ ልጅ 200 ሺህ ብር ክፈለኛ አለው አላት ክፈለኝ አለችው። አልከፍልም ሲላት ነው ይሄ ሁሉ ሰጣ ገባ የገቡት ውዶቼ ማለት ነው እንጂ ሁለቱ ተፈላልገው ነበር። ይሊ ያላሰማችሁና ሐሳብ ሰጥበታለሁ። ወራቸው ነገሮች አሉ። አሁን እንዲህ ብላችሁ ስለምታወሯት ሴት ማለት ነው። ግን እንደዛ አይነት ልጅ አይደለም።
እናት ናት። የስ እናት ናት። በገጠሩ ዓለም ምን የገጠር ቤተሰብ ፋሚሊ ላይ ካታቁም እንዴ በ14 እና በ13 ዓመታቸው ወለዱ ሲሉ ቤተሰቦቻችን ሰምተን አናውቅም እና ለይቅ ያታድጉት ካልሆነ ደግሞ እንነጋገር የምትችበት ካላችሁ ደግሞ ከመጀመሪያው ኢንተርቪው ጀምሮ ልተን እናወራለን። እሺ በተቀራ አለመደገፌ ከዘር ጋር ታገናኙት። አይ ብላችሁ ካሰባችሁ ደግሞ እንኳን ደግ አደረጉ እሰይ ነው የምላችሁ። መፍትሄ ነው። ልጅቷ የሌለ ጭንቅላቷን እየተወዛችሁት ያላችሁት እናንተ ናችሁ። በተለይ ውጭ ሀገር ያላችሁ ሰዎች ልጅቷ እንደዚህ አይነት ልጅ አልነበረችም። በጣም እንድትወጣጠር አደረጋችኋት። ጥሩ አይደለም። ባይዘው ጥሩ አይደለም። የሚሰራ ሰው መወጣጠር የለበትም። በመጀመሪያ ደረጃ ትንሽ ነገር በተተቸች ቁጥር ትመጣላችሁ፣ ከዘር ጋር ታገናኙታላችሁ። ትንሽ ነገር ሰው በተናገራት ቁጥር ትመጣላችሁ፣ ዘር ላይ ትለጥፋላችሁ። ለምን ድክመታችሁ ይሄ ሰውን የምታጣሉበት እንጂ የምታፋቆሩበት ነገር የላችሁ። እዛ ተቀምጣችሁ ቪዲዮ የምትሰሩ ሰዎች ህዝብ እንዲዋደድ አይደለም የምትፈልጉት፣ ህዝብ እንዲጣላ ነው የምትፈልጉት። አንድን ሰው ስትተች ትሮጡና ዘር ስር ትገባላችሁ። ከዛም በዚህ እኮ ነው ብላችሁ የራሳችሁን የመሰሉትን ሰዎች ሰብስባችሁ ሰው ባላሰበው መንገድ ትሄዳላችሁ። መብትያርን እንዳለ መደግፍ እኔ ሚዲያ ሴት ነኝ። ስፈልግ ደግፋለሁ፣ ሳልፈልግ አልደግፍም። የተናገርኩት ነገር ደግሞ ትክክለኛ ነገር ነው። እሷም እናት ናት፣ አትለኝም። ኖ እናትነት ውስጥ ብዙ የማይባት ሴት ካለች እኔ አመንኩባትን የተማመንኩባትን ሴት የመምረጥ መብት አለኝ። መብቴን ደግሞ አንቺ አትመርጭልኝ። ማነሽ አንቺ? ትርኪ ምርኪ ማነሽ? ቤትሽን ቀይሪ፣ መጀመሪያ አፓርትመንትሽን ቀይሪ፣ መንደርሽን ቀይሪ፣ እኔን ከመተቸትሽ በፊት። በተቀራ ራሳችሁን እንደ ፈላጭ ቆራጭ አድርጉ። ማንም አይሰማችሁ። እኔ አልሰማችሁም። በነገራችን ላይ አይኑ በደንብ አውቃችኋለሁ እነማን እንደሆናችሁ፣ እንደምታረጉ እንደምሰው አይኑ። እኔን የሚጠብቅ አምላክ አይተኛም። የእናንተ ክፋት እኮ ሚዲያ ላይ የምታረጉት ነገር ይበቃል። በተቀራ ግን አንዱን ሰው ስንቃወም ዘለሽ ብሔር ላይ አትለጠይ። የተውነውን የረሳነውን ያለፍነውን ትክክል ውዴ። የተለጠፈችው እኮ እንቁርቲ ናት። እንቁርቲ የምትባል መርዝ ማለት ነው። ባይዘወይ ዋንትያ እዚህ ጋር ጥፋት አለ። ጥፋቷ ምንድን ነው ካላችሁ መሰለ ምን እንደሆን ታውቃላችሁ? እኔን እየሞከርኩ ነው ብላ አለቃቅሳ ማለት ነው። እንደለመደችው አንበሳ ለምዳለች ውዶቼ። ዋንትያ ሁልጊዜ አንበሳ ለምዳለች። ጂጂኪያ ራሱ ማታ ልክ ልኳን የነገረቻት። ምክንያቱም ልጅቱ አንበሳ ገንዘብ ስለለመደች ለዛ ነው። እሷ ደግሞ ሂዳ ማን ተጋደም ያላት እሷ ራሷ ፈልጋ ሂዳ ከልጁ ጋር ጨርሰው ምን ብለው እንደገና የሆነ ነገር ሳይመቻት ሲቀር ከዚህ ጋር መታ ልጁን ማስተቸት የለበትም። በኋላ እኮ ይቅርታ አለች። ይቅርታ የኢትዮጵያ ሕዝቦች እኔና እሱ እንደዚህ ስላላችሁ ስለረበሽናችሁ አለች ማለት ነው። ወደ ብሔር እንቁርቲ ተወስደዋለች። ሁሌ ትክክል። ዋንትያ ኦሮሞን አትወክልም። ውሸት አለብሽ። በጣም ተዋሻለሽ። ትክክል። ዋንትያ ኦሮሞን አትወኪም። ቤት በኩል ነው የምትወኪው። ግን 19 ዓመት ህፃን ነው እንዴ ኦሮሞን የምትወክል? ምንድን ነው የምታወሩት? ጥፋት ካለ ተቆጧት። ጥፋት ካለ እንድታርም አድርጓት። እያልበሰበሳችሁ ጀግና ታጫውቱ። ምድር እካክ ነው። ጥፋት አለ። አትርመጥመጪ በየቦታው። ራስሽን ጠብቂ። ልጅሽን አሳድጊ። ልጅሽ ወንዶች የተፈራረቁ ሲመጡ ምንድን ነው የምትለው? ስለዚህ አስተውይ። ሴት ልጅ ብዙ አሜሪካ ያሉ ሲንግል ማሞች አውቃለሁ። ወንድ አፈራርቀው የማያመጡበት ምክንያትን ልንገርሽ። ልጆቻቸው ነገ ወደዛ እንዳይቀየሩ ነው። ኖርማል እንዳይመስላቸው ነው ሌሎቹ። ልክ የሆነ ይጣሉና በግለሰብ ሄደው ብሔር ላይ ይለጠፋሉ። ሄደው የሆነ ነገር ሲሆኑ የራሳቸውን ጥፋት ይሮጡ ኦሮሞ ስለሆንክ ነው። ምንድን ነው የሚያስፈልገው? ኦሮሞነት ምን አገናኘው? ኦሮሞነት ሙሙሰጪ
ትክክል ምክንያቱም አሁን እዚህ ጋር እንቁርቲ ናት ወደ ዘር ያመጣሽው ማለት ነው። ሁለተኛ ደግሞ ዋንትያ ደግሞ ወዳ ፈቅዳ ፈልጋ ከልጁ ጋር ስትጋደም ሰንብታ ከልጁ ጋር ጨርሳ ከልጁ ጋር ብዙ ነገር ካረገች በኋላ አሁን እንደገና መታ ምናለች እየሞከርኩ ነው ብላ ቪዲዮ ሰራች። እኛ ደግሞ እውነት መስሎን ውዶቼ እኔ ራሱ ዲዩት አድርጌዋለሁ ቪዲዮ ማለት ነው። እንዴት በዚህ ደረጃ ይሰድቧታል ብዬ ማለት ነው። መጥፏን ፓርቲ ለጥፋ አምታ እኛን ራሱ አሳሳተችን ማለት ነው። መጨረሻ ላይ ግን ስንሰማ ከሷ ጋር ራሱ ስተታለ ከዋንትያ ጋር ማለት ነው። ሁለተኛ ደግሞ እንቁርቲ የምትባለው ነፈስ ማለት ነው። እንቁርቲ ሁሉ ጊዜ ብዙ ጊዜ አይታችኋት ከሆነ የሆነ ነገር ሲፈጠር ወደ ዘር ነው የምትለጥፈው። የሆነ ነገር ሲፈጠር